ከሰበር ዜናው ሊጀምር። ሰበር ዜና የኤርትራ ሚዲያዎች ከዛ በፊት መጀመሪያ ማነሳላችሁ ምንድነው ቴምፖራሪ ፕሮቴክሽን ስታተስን በተመለከተ ብዙ አስቂ ነገር ነው ከብልጽግና እየሰማን ያለ ነው። የዚህ የቴምፖራሪ ፕሮቴክሽን ስታተስ መነሳትን ተከትሎ ብልጽግና በስፋት አማራዎች ተላልፈው ሊሰጡኝ ነው እያለ ፕሮፓጋንዳ እየሰራ ነው ያለው። እንደውም በጣም አስቂኝ ቪዲዮዎች ሁላ ሲደርሱኝ ነበር ዛሬ። ሻንጣቸውን ተሸክመው ምናምን እናቶ ገዱ፣ ኢንጂነር ይልቃል፣ እኔን ጨምሮ እነ መዓዛ እንደዛ እያደረጉ ሲያሳዩ ነበር የነበሩት። ለምን አማራዎቹን ብቻ መርጦ እንደሚያሳዩ አልገባኝም። ከአሜሪካ ወደ ኤርትራ እንደ ህዝብ ማለት ነው። ስለዚህ ይህንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። ከዋሽንግተን ወደ አስመራ ይህ ብዙዎችን አጃይብ ያስባለ ትንግርት ነው። ታሪክ ራሱን ሊደግም አሁን ዋዜማ ላይ ነው። ህወሓት በአምሳሏ ጠፍጥፋ የሰራችውን ስርዓት በጥቅምም በጥልቅ ቂምም የተጋጩት አሊያም በርዕዮተ ዓለም ተለይተው በፖሊሲ ተጣልተው በሰላማዊ ትግል ተስፋ ቆርጠው የሸሹትም መዳረሻቸው የኤርትራ በረሃ ነበር። ኢሳያስ አፈወርቂ እንዳሻቸው የሚዘውሯት ጥቂት ባለስልጣናት ብቻ በጓዳ ምክር የሚያስተዳድሯት የበሬ ግንባር የምታክለው ሀገር ኤርትራ ከኢትዮጵያ አንገት ላይ የተቀነጠሰች አናት ከሆነችበት ጊዜ ጀምሮ ፍላጎቷ ብዙ ነው። ያን ፍላጎቷን ያስፈጽሙላት ዘንድ ደግሞ አገር ውስጥ ሆነው ከመንግስት ጋር የተኳረፉ አካላትን በባትሪ ብርሃን ጭምር እያሰሰች ፈልጋ ቦታና ጥይት ለግሳ ብዙ ደክማለች። ኦነግና አርበኞች ግንቦት ሰባት ለዚህ ድምዳሜ ሕያው ምስክሮች ናቸው። ኦቦ ዳውድ ኢብሳና ፕሮፌሰር ብርሃኑ ነጋም በሕይወት ያሉ የዚህ ክስተት ቋሚ ምስክር የታሪኩም ተቋዳሾች ናቸው። ታዲያ ያ ሁሉ ህልሞ ያልሰመረላት ኤርትራ ውጥናቸው ከዳር ሊደርስላቸው ያልቻሉት እነ ኢሳያስ አፈወርቂም ሰሞነኛውን የዶናልድ ትራምፕ ውሳኔ ከመጣሽ ማርያም ታምጣሽ ብለው ተቀብለውታል። ትራምፕ በባይደን ዘመን ለኢትዮጵያ ተሰጥቶ የነበረውን ጊዜያዊ ከለላ እንዲያበቃ መወሰናቸው የቅርብ ቀናት ትውስታችን ነው። ጉዳዩ 5264 ኢትዮጵያውያንን በቀጥታ ይነካል ነው የተባለው። በአዲሱ የአሜሪካ ውሳኔ ከ5000 በላይ የኢትዮጵያ ዜጎች ተጠቂ ይሆናሉ። አሜሪካ ከሰሞኑ ለኢትዮጵያውያን ዜጎች ተሰጥ የነበረውን ጊዜያዊ የህግ ከለላ ማቋረጧ ይታወሳል። በዚህ ከለላ ስርም 5001 ኢትዮጵያውያን የህግ ከለላ ተሰጥቷቸው እንደነበረና 263 የሚሆኑ ተጨማሪ ዜጎች አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። አሜሪካ የከለላ መቋረጥ ውሳኔው ከመተላለፉ በፊት ከሚመለከታቸው የራሷ የመንግስት ተቋማት ጋር ንግግር በማድረግ የኢትዮጵያ አሁናዊ ሁኔታ መገምገሟን አንስታለች። በግምገማውም የተዳሰሱት ነገሮች በኢትዮጵያ ውስጥ እየተካሄደ ያለ ግጭት ስለመኖሩ ታይቷል። ይህ ግጭት በመኖሩ ምክንያት ግለሰቦች ቢመለሱ የሚያጋጥማቸው የደህንነት ስጋት አለመኖሩም ተጠቁመዋል። የኢትዮጵያ ዜጎች ወደ ሀገራቸው እንዳይመለሱ የሚያደርግ ከአቅም በላይ የሆነና ጊዜያዊ ችግር አለመኖሩም በግምገማው መገለጹን ተመልክተናል። ይህን ተከትሎ የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖየም በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ በጊዜያዊ የህግ ከለላ ውስጥ የሚገኙ የኢትዮጵያ ዜጎች በ60 ቀናት ውስጥ ከሀገራቸው እንዲወጡ አሳስበው ነበር። እናም ይህንን ክስተት እንደ ጥሩ አጋጣሚ ለመጠቀም የፈለገች የምትመስለው ኤርትራ በዚህ ህግ መሰረት ከአሜሪካ ለሚመለሱ የአማራ ተወላጆች ከለላ እሰጣለሁ ማለቷን ተንታኞች እየተናገሩ ነው። ምንጭ ጠቅሰው ስልክ መጥተው በጆሮአችን ሰምተን አረጋግጠናል ብለው ትንግርት የሆነውን ዜና የነገሩን ደግሞ ፕሮፌሰር ትንግርቱ ናቸው። ከሰበር ዜናው ሊጀምር። ሰበር ዜና የኤርትራ ሚዲያዎች ከዛ በፊት መጀመሪያ ማነሳላችሁ ምንድነው ቴምፖራሪ ፕሮቴክሽን ስታተስን በተመለከተ ብዙ አስቂ ነገር ነው ከብልጽግና እየሰማን ያለ ነው። የዚህ የቴምፖራሪ ፕሮቴክሽን ስታተስ መነሳትን ተከትሎ ብልጽግና በስፋት አማራዎች ተላልፈው ሊሰጡኝ ነው እያለ ፕሮፓጋንዳ እየሰራ ነው ያለው። እንደውም በጣም አስቂኝ ቪዲዮዎች ሁላ ሲደርሱኝ ነበር ዛሬ። ሻንጣቸውን ተሸክመው ምናምን እናቶ ገዱ፣ ኢንጂነር ይልቃል፣ እኔን ጨምሮ እነ መዓዛ እንደዛ እያደረጉ ሲያሳዩ ነበር የነበሩት። ለምን አማራዎቹን ብቻ መርጦ እንደሚያሳዩ አልገባኝም። ኤኒዌይ
ቴምፖራሪ ፕሮቴክሽን ላይ ያሉ እና በሌሎች አይነት ስታተሶች በጣም በርካታ አይነት ስታተስ ነው ያለው እዚህ ሀገር። ያ መግለጫ የሚመለከተው በዋናነት ቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ሰዎችን ነው ለመግለጽ ነው። ይሄንን ለብልጽግና ለማስረዳት ይቸገራለሁ። ኤኒዌይ ግን ይሄንን ነገር ላንሳው ብዬ ነው። በተመሳሳይ ግን ከስቱዲዮ ቀን ላይ ከወጣው በኋላ የኤርትራ ሚዲያዎች በዚህ በአማራ በተለይ አማራ ተወላጅ ሆነው የቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ወደ ሀገር ቤት የመመለስ ችግር የሚገጥማቸው ልሂቃን ካሉ በተለይ ደግሞ የተለየ አደጋ እንዳለ እንግዲህ አማራውን አስሮ እያሰቃየ ነው ያለው ይሄ አገዛዝ። የቻለውን ይገላል፣ የቻለውን አማራ ያሰቃያል፣ የቻለውን ይሰውራል፣ ይገላል፣ ያግታል። እውነት ለመናገር ተጨባጭ የሆነ ትሬት ያለበት ህዝብ ነው የአማራ ህዝብ እንደ ህዝብ ማለት ነው። ስለዚህ ይህንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፈቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ። እና እንኳን ለአማራ ነው እንደውም የተባለው እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነን የለ እንዴ ነው የተባለው። እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ከሰሞኑ የኤርትራ ነገር በኢትዮጵያ መንግስት ከፍተኛ ባለስልጣናት ዘንድ ሳይቀር መነጋገሪያ ሆኖ ሰንብተዋል። ከዚህ ውስጥ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት አንዱ ናቸው። በዳንኤል ክብረት አገላለጽ መሰረት ካየነው የአሁኑ የኤርትራ ድርጊት ብዙም የሚያስገርም አይደለም። ምክንያቱም ኤርትራ አገር እንድትሆን የተደረገው ኢትዮጵያን ለማዳከም ስለሆነ በዳንኤል ክብረት ገለጻ መሰረት ኤርትራ ሚል ስያሜ የሰጠው ይኸው አሁን በሰላም እንኳን አብሮ መኖር አልቻለም፣ እንኳንስ ሌላ ለመሆን። ለምን መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትዩት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ናት። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ። ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ የኤርትራ ምክንያት ይፈርሳል። ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ የሆነችው ወደብ እንዳናገኝ ስለሆነ ምክንያቱ እሱ ነው እንጂ የሆነ የ100 ኪሎ ሜትር የምን ያሰብ የሱ ጉዳይ አይደለም። አሰብን እኮ ማንም አይጠቀምበትም። ማንም እየተጠቀምበት እኮ አይደለም። ቢያንስ አከራይቶ እኮ ገንዘብ ማግኘት ይቻላል። ተውት። ግን ኢትዮጵያ ተከራይታ የምትጠቀምበት ወደብ ካገኘች በኤርትራ ታዲያ ለምን ኤርትራ ሆነች? ኤርትራ የሆነች ኢትዮጵያን ለመከልከል ነው። ዓላማዋ መከልከል ነው። መፍቀድ አይደለም። ዓላማዋ መከልከል ነው። በመከልከል የተቋቋመ ሀገር መፍቀድ የሚባል ፖሊሲ ሊከተለች። ይሄ ነው ያለንበት ቅርቃር። ይሄንን በደንብ መረዳት አለብን እኛ።
በትናንትናው ዕለት ታህሳስ 7 ቀን 2018 ዓ.ም በጋምቤላ ከተማ የ02 ቀበሌ ፖሊስ አዛዥ የሆኑት አቶ ኡመድ በጣቢያው ግቢ ውስጥ መገደላቸውን አስመልክቶ ከፍተኛ የሆነ የተኩስ ልውውጥ እየተካሄደ ሲሆን በዛሬው ዕለትም ጋምቤላ ከተማ ውጥረት ውስጥ መሆኗን የከተማዋ ነዋሪዎች ገልጸዋል። ትናንት ግድያው ከተፈጸመ ጀምሮ የአገልግሎት ሰጪ ተቋማት ዛሬም በሙሉ ዝግ ሲሆኑ የመከላከያ ሰራዊትና ፌዴራል ፖሊስ የከተማውን ጸጥታ ለማረጋጋት ወደ ከተማዋ ገብተዋል። በጉዳዩ የተጠረጠሩ እስካሁን 4 ሰዎች በቁጥጥር ስር መዋላቸውን ምንጮች ጠቁመዋል። በጋምቤላ ክልል ጋምቤላ ከተማ በነበረ የተኩስ ልውውጥ የከተማው ፖሊስ አባል እንደተገደሉ ነዋሪዎች የገለጹ ሲሆን ክልሉም ድርጊቱ መፈጸሙን አረጋግጠዋል። ነዋሪዎች እንደሚሉት በክልሉ የተለያዩ ወረዳዎች ሰሞኑን በአገረሸው የጸጥታ ችግር ንጹሐንና የፖሊስ አባላት ሲገደሉ የቆሰሉም አሉ። ችግሩ ከዓመት በፊት ይስተዋል እንደነበረ በማስታወስ ከሳምንታት ጀምሮ ማገርሸቱን ገልጸዋል። የፖሊስ አባላትም ወደ አንድ ብሔር በማተኮር የግድያ ጥቃት ይፈጽማሉ ሲሉ ወቅሰዋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ማበረ ኮር ዛሬ ሞቶ የፖሊስ አባል ብቻ ነው እንጂ ሌላ የሞተ ሰው የለም፣ ድርጊቱ ሲፈጸም በቦታው አልነበርንም፣ የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው፣ ከቢሮው ወጥቶ ስራ እየሰራ ነበር፣ ወደ ቢሮ ሊመለስ ሲል ነው ጥቃቱ የተፈጸመው፣ ህዝቡም እንዲረጋጋ በየቀበሌ ማረጋጋት ስራ እየሰራን ነው፣ ዛሬ የተፈጠረው ችግር የማይጠበቅ ነው፣ ግን ወደ ከፋ ችግር እንዳይሄድ በስጋት ቀጠናዎች የጸጥታ ኃይሎች በመመደብ ህዝቡ ወደ ከፍተኛ ግጭት እንዳይገባ ተደርጓል። ሰሞኑን በክልሉ የተከሰተው አለመረጋጋት እንደ ክልል ብዙ ስራዎች ሰርተናል። በየወረዳ የውይይት መድረኮች ተካሂዷል። ከጉዳዩ ጋር የተጠረጠሩ ወንጀለኞችም ተይዘዋል። ከጉዳዩ ጋር ግንኙነት ያላቸው በህግ ቁጥጥር እንዲውሉ አድርገናል ብለዋል። ነዋሪዎች አንዳንድ የፖሊስ አካላት በንጹሐን ግድያ ተሳታፊ የሚሆኑበት ወደ አንዱ ብሔር የሚያደሉበት ሁኔታ እንዳለ ይገልጻሉ። በጥቃቱ ጠርጥራችሁ ከያዛቸዋቸው መካከል የጸጥታ ወይንም የፖሊስ አባላት አሉ? ለሚነሳው ቅሬታ ምላሻችሁ ምንድነው? በሚል ለቀረበላቸው ጥያቄም ኃላፊው አቶ ማበር ሰው ሲፈጠር ሙሉ ስላልሆነ የሚጎድል ነገር ስላለ ይህንን ነገር ጥቃቱን አያደርግም ማለት ሊከብድ ይችላል። ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል ወይንም ጥቃት የሚፈጽሙበት ሁኔታዎች አሉ። እንደተባለው ትክክል ነው፣ ግን አጠቃላይ ፖሊስ አይደለም። አንዳንዶቹ በራሳቸው ችግር ምክንያት በእነዚህ ወንጀል ድርጊቶች የሚሳተፉበት ሁኔታዎች አሉ ሲሉ መልሰዋል። በሰሞነኛው ጥቃት ንጹሐን መገደላቸው ተነግሯል። በትክክል ምን ያክል ናቸው የተገደሉት? ተጠርጣሪዎችን መያዛቸውንም ገልጻቸዋል። ስንት ናቸው? የተጠረጠሩት በግድያ ወይንስ በምንድን ነው? ግልጽ ብታደርጉት የሚል ተጨማሪ ጥያቄም ተነስቶላቸው ነበረ። ኃላፊውም በእርግጥ ብዙ ሰው ሞቷል፣ 2 መኪናዎች በመንገድ ላይ ጥቃት ደርሶባቸዋል። በኢንታግ ልዩ ወረዳ አካባቢም 2 ሴቶች የተገደሉበት ሁኔታ ነበረ። ሲጠቃለል ግን 10 አይደርስም። ግን አንድ ሰውም ቢሆን ሞት ነውና እንደ ትልቅ ነገር መቆጠር አለበት። እየሰራንበት ነው ብለዋል። 18 ተጠርጣሪዎች በፖሊስ ተይዘዋል፣ ግን ከዚያ በላይ ናቸው። ያልተያዙም አሉ። በነፍስ ግድያ የተጠረጠሩ አሉ በዚያ ውስጥ። በተጨማሪም ግድያ እንዲፈጸም ሰዎችን ያደራጁ አሉ። መኪና መንገድ ላይ ጠብቆ ጥቃት የማድረስ ከተማ ላይ ሰው በመግደል ወንጀሎች ነው ተጠርጥረው የተያዙት። ሌሎችንም ገና በማፈላለግ ላይ ነን ብለዋል ኃላፊው። የጸጥታ ችግሩ ምንጩ ምንድን ነው? ከ1 ዓመት በፊትም ተከስቶ ነበረ። አሁን ያገረሸበት ምክንያት ምንድን ነው? ችግሩ እንዳይቀጥል ቀድሞ መፍትሄ መስጠት ያልተቻለው ለምንድን ነው? አሁን ችግሩ እንዳይቀጥልስ ምን እየተሰራ ነው? ኃላፊው ምላሽ አላቸው። የሰላምና ጸጥታ ቢሮ ኃላፊው አቶ ማበር 2 ብሔረሰቦች በሚገናኙባቸው ቦታዎች ይጋጫሉ። ምንጊዜም ግን እርቅ ተፈጥሮ ህዝቡ ወደ አንድነት የመጣበት ሁኔታ ነበረ። ከዚህ በፊት ስልጣን ላይ የነበሩት ስልጣናቸው ዝቅ ተደርጎ የወረዱ አካላት ደስተኛ ስላልሆኑ እንደገና ከዚህ በፊት ሲከሰቱ የነበሩ ችግሮችን ለመፍጠር አልተኙም። ዋና ምንጩ እንደ ክልላችን ባገኘነው አንጻራዊ ሰላም ደስተኞች ያልሆኑ ክልሉ ወደ ብጥብጥ እንዲገባ ወጣቶችን የሚገፋፉ አሉ። ሌላው ህገወጥ የሆኑ ሚዲያዎች ህዝቡ ተቻችሎ እንዲኖር የማይፈልጉ ስላሉ ክልሉ እንዳይረጋጋ እያደረጉ ነው። በእኛ በኩል በውይይት የሚያምን ህዝብ ለመፍጠር በየደረጃው የማወያየት ስራ እየሰራን ነው። ህዝቡም ወንጀል ፈጻሚዎችን አጋልጦ ለህግ መስጠት አለበት ብለዋል። ነዋሪዎች እንደሚገልጹት ከሆነ በጋምቤላ ይህ ዘገባ እየተጠናቀረ ባለበት ሰዓት እንኳን ከፍተኛ የተኩስ ድምፅ እየተሰማ እንደሆነ ነው። ጠቅላይ ሚኒስትር ናሬንድራ ሞዲ ለኢትዮጵያ ፓርላማ የጋራ ጉባኤ ያደረጉት ንግግር በብዙ አንድምታዎች እየተተረጎመ ነው። ታላላቅ መገናኛ ብዙሃንም ንግግሩን እያስተጋቡት ነው። ኢትዮጵያን የአንበሶች ምድር ሲሉ የገለጹት ጠቅላይ ሚኒስትር ሞዲ ይህንን ከትውልድ ግዛታቸው ጉጃራት ጋር በማመሳሰል ልክ እንደ ቤቴ ይሰማኛል ማለታቸውን ሚሊዮኖች የሚከታተሏቸው የህንድ መገናኛ ብዙሃን አስነብበዋል። በተጨማሪም ጠቅላይ ሚኒስትሩ ሳይንስ የሰው ልጆችን ጥንታዊ ዱካዎች በኢትዮጵያ ውስጥ እንዳገኘ መግለጻቸውን
ዘገባዎቹ ጠቅሰዋል። ዓለም ስለ ሉሲ ወይንም ድንቅነሽ ሲናገር እያወራ ያለው ስለ ቅሪተ አካላት ብቻ ሳይሆን ስለ ሁላችንም መነሻ ነው ማለታቸውን በርካታ የህንድ መገናኛ ብዙሃን ዘግበዋል። ይህ መነሻ ደግሞ በአዲስ አበባም ሆነ በህንድ ለምንኖር ለሁላችንም የጋራ ነው። በህንድ ቫሱዳይቫ ኩቱምባካም እንላለን። ትርጉሙም ዓለም አንድ ቤተሰብ ናት ማለት ነው። ይህ አባባል ከፖለቲካ ከድንበሮችና ከልዩነቶች ባሻገር የጋራ መነሻ እንዳለን ያስታውሰናል። መነሻችን አንድ ከሆነ እጣ ፈንታችንም የጋራ መሆን አለበት ብለዋል። ጠቅላይ ሚኒስትሩ በኢትዮጵያ ባደረጉት ጉብኝት ልክ እንደ ቤታቸው እንደተሰማቸው ገልጸው ለዚህ አፍሪካዊ ሀገር ፓርላማ ንግግር ማድረግ ትልቅ ክብር የሚሰጠው አጋጣሚ ነው ሲሉም ገልጸውታል። በጥንት ዘመን በአዱሊስና በበርበራ በህንድ ውቅያኖስ ሁለቱ ሀገራት የተጠናከረ የንግድ ግንኙነት እንደነበራቸው አስታውሰው አሁን ይህ የምርት ልውውጥ ወደ ሀሳብ ልውውጥና ወደ ተሻለ ደረጃ ማደጉን አጽንኦት መስጠታቸውንም መገናኛ ብዙሃኑ ዘግበዋል። የአዲስ አበባን ባህር ዳርና መቀሌ ከተሞችን ስም እያነሱ በምክር ቤቶቹ የጋራ ስብሰባ ላይ ንግግር ያደረጉት ናሬንድራ ሞዲ የኢትዮጵያና ህንድ ጥብቅ ትስስርን እያነሱና ከታሪክ ጋር እያጣቀሱ የኢትዮጵያ ልዕልና አወድሰዋል። በዚህ ዴሞክራሲ በተስተናገደበት አዳራሽ በሀገሪቱ እምብርት እንዲሁም ጥንታዊ ጥበብና ዘመናዊ ራዕይ በሚገናኙበት ስፍራ በመገኘቴ ክብር ይሰማኛል። ለፓርላማችሁ፣ ለህዝባችሁና ለዲሞክራሲያዊ ጉዟችሁ ያለኝን ጥልቅ አክብሮት ይዤ ወደ እናንተ መጥቻለሁ። ከ1.4 ቢሊዮን የህንድ ህዝብ ስም የወዳጅነት የመልካም ምኞትና የወንድማማችነት ሰላምታን አቀርብላችኋለሁ ሲሉ መናገራቸውም ተዘግበዋል። ጠቅላይ ሚኒስትሩ ከኢትዮጵያ ለተሰጣቸው ታላቅ የክብር ኒሻን ሽልማት ምስጋናቸውን ያቀረቡ ሲሆን ሽልማቱንም ለ1.4 ቢሊዮን የህንድ ህዝብ አበርክቻለሁ ማለታቸውም ተዘግበዋል። ጠቅላይ ሚኒስትሩ የጋራ እሴቶችን በማንሳት ሁለቱም ሀገራት መሬታቸውን እንደ እናት እንደሚያከብሩ ገልጸው የወደፊቱ ጊዜ በቅንጅትና ዓለም አንድ ቤተሰብ ናት በሚለው ስያሜ ላይ እንዲገነባም ጥሪ አቀርበዋል።